ሄርሜላ በድጋሚ እንግዲህ ያው ሩታ አሸንፋታለች ማለት ነው። ተሸንፋለች እንግዲህ በእውነት ምክንያቱም ድሮም ዝም ብላ ነው። ምክንያቱም የሰው ባል እንደዛ ስታረግ ስታባበል የነበረችው እንግዲህ ዛሬ ብቻ እንኳን አደረሳችሁ ብላ መታለች። እንግዲህ ሄርሜላዬ እንግዲህ ምንም ማድረግ አይቻልም። ሩታዬ አሁንም ድጋሚ ጨዋታውን አሸንፈሻለች። አሁንም እንግዲህ ተሸንፈሻል። ሩት እንትኑን መሸነፍሽን ማመን አለብሽ መሸነፍሽን አለበለዛ ማለት ነው ሌላ ጊዜ እንትናትኝ እና ሩታዬ ያሸንፋለች። እንኳን አንቺም እንኳን አደረሰሽ ችግር የለውም ኖርማል ነው ያጋጥማል። ግን ሌላ ጊዜ በቃ የተነካካ ነገር ማለት ከተነካካ ነገር አትግቢ። አንቺ ለራስሽ መልከኛ ነሽ፣ ጥሩ አቋም አለሽ ማለት አሳባል ሄደሽ መደረብ አልነበረብሽም። አሁን አንቺ ነሽ ያቀለልሽው፣ ሌላ ማንም አልቀለለም። ግዙን ስነግርሽ ማለት ነው። ስለዚህ ከማቅለል እንደዚህ እንትን ከማለት ያለውን ነገር እንትን ማለት አለብሽ አንቺ። በቃ ከውን በኋላ በራስሽ ፈምሰሻል። በራስሽ ደግሞ አንዱን ወንድ ይዘሽ ነይ። ከዛ በኋላ ሩታና አብርሽ ምንም ችግር የለባቸውም። ያፈምሳሉ፣ ሰዎችን ሁሉንም ያፈምሳሉ። ችግር የለባቸውም። ግን ማለት በእነሱ ህይወት አንቺ መግባት የለብሽም በፍጹም ማለት ነው። የማይሆን ነገር ነው። እነሱን ለማስታረቅ እነሱን በቃ ባንድ ላይ ለማድረግ ነው እንትን ማለት ያለብሽ። በእውነት እንደዚህ ማድረግ ያለብሽ እንደዛ ነው እንጂ ሌላ ነገር አያስፈልገውም። ሌላ ነገር አያስፈልግም። ግጹን ስነግርሽ እና እንግዲህ ዛሬ ብቻዋን መታለች። ምንም ማድረግ አይቻልም። ድሮም የሰው ባል የሰው ነው። ታው ሴቶች የሰው ባል ጋር ሄዳችሁ ሙጭጭ አትበሉ። እግዚአብሔርን ሙጭጭ የምትሉት ነገር አንዳንዶቹ ማለት ነው ሄዳችሁ ሰው ሙጭጭ ታደርጋላችሁ። ለምን አሁን ሁለተኛ በቀደም እንደዛ አሸነፈች፣ አሁን ስትሸነፈች ትነደጀለች። ለምን እንደዚህ ሆነ? እንደዚህ ከመሆን በራስሽ ነገር በራስሽ አይዲያ ማምጣት አለብሽ። እውነቱን ያለውን ነገር ስነግርሽ ማለት ነው። ይሄን የሚያዋጣሽ ያለበለዚያ ምንም የሚያዋጣሽ ነገር የለም። ስለዚህ ካሁን በኋላ በራስሽ ነይታሉ፣ በራስሽ ስራ፣ በራስሽ እንትን እግዚአብሔር ይመስገን አፈምሰውሻል፣ ፌመሱነሻል። በራስሽ ስራ ነይታሉ። እነሱ ጋራ ምንም እንትን ሳቲ ማለት ነው። ምንም ሳትገናኝ ከነሱ ጋራ በቃ ብቻሽን ነይታሉ እና ማለት ነው። በቃ የሰው ባል እንትን ማትበሉ። እውነት እኔ በጣም ነው የሚገርመኝ የሰው ባል እንትን የምትሉ ሰዎች ማለት ነው። የሰው ነው፣ እነሱ አይለያዩም። ይኸው ዛሬ ባንድ ላይ መጡ አመት ባላቸው። እኔ በጣም ነው እግዚአብሔርን በጣም ነው ደስ ያለኝ። በጣም አሁን ያን የሰው ልጅ ሰው እንደዚህ እንትን የሚለው ማለት ነው እንደዚህ እንትን የሚለው ሰይጣን ነው እንጂ ሌላ አይደለም። ሰው ሲታረቅ የሚጠላ ሰይጣን ብቻ ነው። ስለዚህ ያለውን ነገር አንቺ ከራስሽ ጋራ ከሌላ ሰው ጋራ መተሽ ወስመን ከነሱ ህይወት መውጣት ነው ያለው ነገር ይሄ ነው። እውነታው ሲነግርሽ ማለት ነው ሄርሜላ ከሷ እንደውም በቃ እነሱን አስታርቀሽ አላስታረቃቸው ብሎ ሰዎች እንትን ይሻል። አንቺ ግን ከሱ ጋር ከሩታ ጋር በተጣላ ቁጥር እንትን ሲል መተሽ በቃ እንትን ትገቢያለሽ። ከዛ በኋላ በቃ መሀላቸው ላይ መግባት የለብሽ። ግጹን ስናግሽ ማለት ነው። ነውር ነው፣ እንደዚህ አይደረግም። እግዚአብሔርን ነውር ነው። እንደዚህ አታርጊ። በፍጹም እንደዚህ ማድረግ የለብሽ። አንቺ ምንም እንትን ምን ሰው አይደለሽም። ሁሉ ነገር አለሽ። ግን እሱን እንትን ከማለት ከማባበል ሌላ አላገባ እዛ ጋር ያለውን ነገር ህይወት መኖር ግን ለመፈመስ ብለሽ እንኳን አይደለም። እሱን ስለምትወጂው በጣም የምትወጂው ግን በፍቅርና በትዳር ላይ ሲኖር ብዙ ልዩነት አለ። ግዙን ስነግርሽ ማለት ነው። ስለዚህ እሱን
በቃ አብርሽን ለሩታ ታይላት በቃ። ምክንያቱም እሷ ብዙ ነገር አሳልፋ ነው ከሱ ጋር የሆነችው። ብዙ ነገር ተብላ ብዙ ተሰድባ ማለት ነው። ያ ከሚሆን ያለውን ነገር በቃ እና እሷ እርግጥ ያ በቃ ተተው ነው እንጂ እሷን ይወዳታል። በጣም ነው የሚወዳት እሱ አብርሽ እሷን ይወዳታል። ስለዚህ ለዛ ነው እሷን ማለት ልታረቅ ብትልም ይታረቃል፣ አይሆንም ብትልም ያው ቢከፋው ምንትን ይላል። ቢከፋውም ማለት ነው። ያ ደግሞ መሆን የለበትም። ለምን እሱ ልጅ ያለው ባልና ሚስት ናቸው። ወረቀታቸውም ገና እንትን አልተባለም። ስለዚህ የነሱን ትዳር እንትን ላለ ማለት እና እንደዛ አደጊ ሄርሜላ እልሻለሁኝ። እና እንግዲህ እናንተ ፍቅር ቀለበት አደረገች። ወይኔ ጉድ እኮ ነው። ያ ሁሉ ፈተና ቻናሉ አሁን ተሰርቆባት ቀረበ። አዲስ መጤ ጀግና። እኔ ፍቅር በጣም ነው የማደንቃት ማለት ነው። እውነት ጀግናት። በቃ ወርቃ መቅረት እንትን አትልም። በጣም ጎበዝ ናት። ሴት ልጅ እንደዚህ ነው መሆን። ከሴት ልጅ ከወንዳል እንትን አለማለት በቃ ጠንካራ መሆን አለባት። በስራዋን መስራት በአግባቡ መስራት አለባት። ወደ ኋላ ማለት የለባትም። በቃ እንደዚያ ነው እኔ የማስበው ማለት ነው። ግጹን ስነግራችሁ ያለው ነገር እንደዛ ነው። እና ለምን እንደዛ ይሆናል? በጣም ጀግና ናት። ያው ልጇንም ደብቃ በኋላ ላይ ያው እሱ አወጣባት። ከዛ በኋላ ያው ልጅ እንዳላት እንትና እና ጀግና ናት። እና አሁንም 55,000 ደርሳለች። እግዚአብሔር ይመስገን። ሴት ልጅን አበረታቱ። እንደዚህ ብቻዋን ስትሆን በቃ ከአብሎች ጋር እነዚህ እሷን እንደዚህ ብቻዋን ስትመጣ የምትመጣውን እሷን ብናበረታታት በጣም ጥሩ ነው። በጣም ማለት ነው ስነግራችሁ፣ ግጹን ስነግራችሁ እና በጣም አምሮባታል። አዎ እንደዚህ ወርቆ መቅረት የማያልፍ ቀን አለፈልኝ። ደስተኛ ነኝ ዛሬ የማያልፍ የመሰለኝ እያለኝ ብዙ ነገሮችን ተደርጊያለሁ። ብዙ ነገሮችን ትንብያለሁ። የማያልፍ ቀን አለፈ እያለኝ እና አንዳንድ ጊዜ ጀግና ሴት እውነት በጣም ደስ ትላለች። በጣም ደስ የምትለው ጀግና መሆን፣ ጀግና ሴት በእውነት እኔ ድሮን በጣም ነው የማደንቃት። በጣም አደንቃታለሁ። ምክንያቱም በጣም ጎበዝ ናት፣ ታታሪ ናት። የሆነ ብትወርቅም ወርቅ አትቀርም። ትነሳለች። ጎበዝ ናት። ገባችሁ አይደል አባባሌ? እና በጣም እንትን የምትለኝ በጣም የምትመቸኝ እና እሷን አበረታቷት። ጀግና ናት። ጀግና ከጀግናም ጀግና እግዚአብሔርና ምንም ወደ ኋላ አትልም። ግልጹ ተነግራችሁ ማለት ነው። ወደ ኋላ ስለማትል በቃ ሁሉም ሰው እንትን ይላታል ማለት ሰው ያደናቅፋታል። ደሞ ትወርቃለች፣ ደሞ ትነሳለች። ግን ፈጣሪን የያዘ ሰው ወርቁ አይወርቅም። ግጹን ተነግራችሁ ማለት ነው። እና እንደዛ ነው ውዶቼ ማለት ነው። ሰብስክራይብ፣ ላይክ፣ ሸር በማድረግ እያበረታታችሁኝ ስለምታበረታቱኝም አመሰግናለሁ። በሌላ ቪዲዮ እስከመጣ መልካም ምሽት ይሁንላችሁ። መልካም አመት በዓል ብያለሁ በድጋሚ።